እንዴ አትፍሪ ሆነሻል። ወደ ግራ የምታጠፈው ዛሬ ሊገርም ሰርፕራይዝ አለላችሁ ማለት ነው። በዚህ መቀስ የሆነ መቆርጮ ነገር አለ። ዛሬ እንግዲህ ላንቺ ያበደ ስጦታ አዘጋጅተንልሻል። ሰላም እንደምን አለሽ? ሰላም እንዴት ነሽ? አብሮ ይስጥልኝ። ቁጭ በይ አውርቼ እንዴት ነሽ? እንደምን መጣ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ያው እንግዲህ ዛሬ ለአንድ ጉዳይ ነው ወደዚህ የመጣሁት። እሱ ምንድነው ካልችን በቅርቡ ነው እንግዲህ ያገባሁት። እንኳን ደስ አለ። እንኳን አብሮ ደስ አለን። ያው በቅርቡ ስላገባሁኝ አንድ ነገር ከእናንተ ድርጅት ፈልጌ ነበረ። ያው እኔም ባለቤቴም የምናርፍበትን ቀስ ተብሎ ሊከፈል የሚችል ቤት ፈልጌ ነበረ። ይህንንም ያሰብኩት ያው በአንዴ መክፈሉም አቅም ላይኖረኝ ስለሚችል ቀስ በቀስ እየከፈልኩኝ ከኑሮዬንም ሳያናጋብኝ የቤት ባለቤት መሆንበትን አማራጭ ፈልጌ ነበር። በጣም አሪፍ ጥሩ ቦታ መጥተሃል። እንኳን ደስ አለ እዚህ በመምጣት። አመሰግናለሁ። ጠርጭሩም ጠረብ። እሺ አመሰግናለሁ። ኦኬ በረከት ይባላል። አላዛር ይባላል። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። ስለዚህ ያሉት ሳምፕሎች ላይ ማየት ይፈልጋል። የገነባናቸው ምን ይመስላል የሚለው ነገር ስለዚህ ያለው ነገር በደንብ አሳይ። እሺ ከፍታውን እያየው ነው። በጣም ስሜት ነው። ኖርማሊ እንዲሆን የሚጠበቀው 2 ሜትር ከ80 ነው ኖርማሊ የሚባለው። ነገር ግን የኛ ሳይት ላይ የምንገነባቸው እንደምታዩ 3 ሜትር ከ20 ነው። ይሄ ማለት ከኖርማል በላይ ነው የሚባል ነው። አሁን የስንት ካሬ ነው? ይሄ እሷ እንደነገረችህ ተሽጦ አልቋል። እዚህ ጋ የተሸጡ ቤቶች ናቸው። ግን እኛ እንዴት መገንባት እንዳለብን ገምተን የምናስረክበትን መንገድ ግንባታ ላይ ያለውን ማየት ፈልጋሉ ስላልክ ነው የመጣው። ነገር ግን አሁን አንተ ልትገዛ ካሰብካቸው ከአዳዲስ ሳይቶቻችን ስንጀምር አዳዲስ ሳይቶቻችን በሳር ቤትና በአዋሬ ነው ይዘን የመጣ ነው። ከነዛ ላይ ከባለ 1 እና ባለ 3 መኝታ እንዲሁም ባለ 2 መኝታ መኖሪያ አፓርትመንቶችን እንሸጣለን። ባለ 1 መኝታ ከአዋሬ ላይ ከሆነ 78 ካሬ ጀምሮ ከ8 ሚሊዮን 700 ሺህ ብር ክፍያ ጀምሮ አንተ የፈለግከው በኖርማል ያከፋፈል መንገድ ነው። ቅድመ ክፍያውን 20% ከፍለ ቀሪውን በ15 ጊዜ ተርም መክፈል ፈልጋለሁ ስላልክ ያንተ የሚሆነው ከ8 ሚሊዮን 700 ሺህ ብር ጀምሮ ነው የምታገኙ የምትችለው። ነገር ግን 65%ቱን ለሚከፍሉ ደንበኞቻችን 35%ቱን እኛ ኦፍ ስለምናደርገው ከ5 ሚሊዮን 791 ሺህ ብር ጀምሮ ቤት ማግኘት ይችላሉ። ዋው! አሁን ባለስንት አማራጮች አሏችሁ ቤት? እሺ ያው ቅድም እንደነገርኩ ሳር ቤት ላይ ቫቲካን ኤምባሲ አካባቢ የምንገነባቸው ሳይቶች አለን። ያንን ተመራጭ የሚያደርገው ምንድነው? ሳር ቤት እንደሚታወቀው የዲፕሎማቶች መንደር ነው። አሁን ዘመናዊ ከተማችን ባጌጠችበት በኮሪደር ልማት ያጌጠች ቆንጆ ሰፈር ነች። እዛ ላይ መኖሪያ አፓርትመንት መግዛት ትልቅ እድለኛነት ነው። እዛ ላይ ብትገዛው እንደገና እንኳን እሸጠዋለሁ ብትል በአሪፍ ዋጋ የምትሸጠው ነው። ብታከራየው በከፍተኛ ዋጋ መከራየት ትችላለህ። አንተ ለመኖር ነው የምትፈልግ። ለመኖር ስትፈልግ ደግሞ ምቹ መኖሪያ አካባቢ ስለሆነ እዛ ላይ ያሉን የቤት አማራጮች 2 አይነት ናቸው። ባለ 2 እና ባለ 3 መኝታ ከ80 ካሬ ጀምሮ እስከ 152 ካሬ ድረስ የመኖሪያ አፓርትመንቶችን እዛ ላይ አዘጋጅተናል። ሁለተኛ እንደነገርኩ ያወጣናቸው ሳይቶች አዋሬ ሳይት ነው። አዋሬ አደባባይ ጋር ነው የሚሸጣቸው። አዋሬ ካፒታል ሆቴል አለ፣ ሸራተን፣ ሂልተን እዛ አካባቢ የዘመናዊ ሆቴል ኢንተርናሽናል ሆቴሎች እዛ አካባቢ ነው የሚገኙት። ለመኖሪያ ምቹ ናቸው። እዛ አካባቢ በወይ ነው የምትሄዳቸው ቅርብ አካባቢ ስለሆነ። እነዛ ላይ ደግሞ ባለ 1 መኝታ ከ78 ካሬ ጀምሮ ባለ 3 መኝታ እስከ 157 ካሬ ድረስ ይገኛል። ዋው! እሺ እዚሁ ላይ ማለት ነው እናንተ አሁን የሚሸጧቸው ቤቶች ማለት ነው ከሌሎች አፓርትመንቶች ምን ልዩ ያደርገዋል? እንደነገረች እርግጠኛ ነኝ እኛ ከሌሎች አፓርትመንት ልዩ የሚያደርገን ነው ዋናው እምነት ነው። ትልቁ ነገር እምነት ነው። ለምሳሌ እኛ በውላችን መሰረት ቤቱን እናደርሳለን ገንብተን ውላችን ላይ ባሰፈርነው መሰረት ምንም አይነት ነገር ከውሉ ሳንቀንስ በውላችን መሰረት ቤቱን እናስረክባለን። ከአሁን በፊት የነበሩን ሳይቶቻችንም ለዚህ ምስክር ናቸው። የገዙ ደንበኞቻችን ያልገዙ ደንበኞቻችን ምስክር ናቸው። ከ7 ሳይቶች በላይ ያስረክበናል።
በአያት በ4 ኪሎ በለቡ እንዲሁ በመሳሰሉ ቦታዎች ላይ እኛ አስረክበናል። ይህ ማለት ይህን ያህል ጊዜ በሰራንበት ወቅት እነዚህ ሳይቶችን ስናስረክብ ከደንበኞቻችን ምንም አይነት የቀረበብን ቅሬታ የለም። እዚህኛ ከሌሎች ልዩ የሚያደርገን ይሄ ነው፣ እምነታችን ነው። ከእምነትን ባለፈ ጥራት አለን። እምነት ሲባል ትተና ለመሄዳችን አለማስረከባችን ብቻ አይደለም፣ ባልነው መሰረት ባልነው ቃል መገኘታችንም ትልቁ ከሌሎች አፓርትመንቶች ልዩ የሚያደርገን እኛን ይሄ ነው። ግን እኔ እዚህ ጋር ከእምነት ባለፈ ለምሳሌ ይሄ አንድ ባለ 3 መኝታ ሊሆን ይችላል። ባለ 3 መኝታችሁ ላይ ምን ልዩ የሚያደርገው ነገር አለ የተጨመረ ወይ ደግሞ ውስጡ ላይ የሚያካታቸውን ነገሮች ንገረኝ እስኪ። በጣም ጥሩ። ብዙ ጊዜ ቤት ላይ ስትገዛ ቤት አንዳንድ ቦታዎች ላይ ከሆነ ሳሎን ላይ ኮለን የሚቀመጥበት ቦታ አለ የሚኖርበት ቤቱን ሳይዝ ዲዛይኑ የሚያጠፋብህ እንደዚህ ነገሮች ከኛ የለም። የግንባታ ጥራት ላይ ቅድምም እንዳወራ ነው ሲሊንግ ዋይቱ ለምሳሌ የቤቱን ብርሃን ላይት ሊያደርግ የሚችለው ምንድነው ከመሬቱ እስከ ጣራው ያለው ከፍታ ነው። እንደምታየው በጣም ከፍ ያለ ነው። ከዛኛው ስንመጣ ቅድም እንዳሳየው ከጎረቤት የሚኖረው ቤትና ያንተ የኮሪደሩ ስፋት ከ2 ሜትር በላይ ነው። ከሜትር ከ20 እንዲሆን ነው የሚጠበቅ። እኛ ግን 2 ሜትር ከ50 ነው ያለው ልዩነት። ቤት ውስጥ ስትገባ እንደምታያቸው ከቤት ከአንዱ ክፍል ወደ ሌላኛው ክፍል ያላቸው የኮሪደር ስፋቶች እነዚህ የመሳሰሉ ነገሮች እኛን ልዩ ያደርገናል። የቤታቸው ዲዛይን በውስጡ ላይ ምን የሚያሟላቸው ነገሮች አሉ? በጣም ጥሩ። ለምሳሌ እኛ ከሌሎች ልዩ የሚያደርገን እኛ ቤቱን የምንሸጠው በሰሚ ፊኒሽንግ ነው። ሰሚ ፊኒሽንግ ማለት ነው ከፊል ግንባታማ ነው። ያ ማለት አንተ ራስህ ቤትን ፊኒሽንግ ትሰራዋለህ። ይህ ጠቀሜታው ምንድን ነው? አንተ የፈለግከው ላይቲንግ ሲስተም መጠቀም ትችላለህ። የቀለም ምርጫ የራስ ሊሆን ይችላል። እነዚህ የመሳሰሉት ነገሮች ለአንተ ሲሰጥህ አንተ በፈለግከው ዲዛይን ቤትን ሰርተህ የምትፈልገውን አይነት ነገር መጠቀም ትችላለህ። ከሌላ በተጨማሪ ደግሞ አሁን ከምንገነባቸው አንተ ከምትገዛው ሳይት ላይ ከቤዝመንት ጀምሮ እስከ 2ኛ ድረስ የመኪና ፓርኪንግ መኪና ማቆሚያ ናቸው። እዚህም ልዩ ያደርገናል። አንድ ዘመናዊ መኖሪያ አፓርትመንት ሊያሟላቸው ይገባል የሚባሉ ሙሉ በሙሉ ፋሲሊቲዎችን እኛ ጋር ይገኛሉ። ያንም ልዩ ያደርገናል። ዋው በጣም አሪፍ ነው። ስለዚህ ባይዘዌ በጣም እኔ ተመችቶኛል። አንድ ከስፋቱ አንጻር፣ 2ኛ ከፍታው፣ ከዛ ባለፈ ደግሞ ሁሉ ነገር ያሟላ ነው። ለፓርኪንግ አትቸገርም። ለኤሌክትሪክ መኪናስ አማራጭ አላችሁ? አዎ ዘመናዊ አፓርትመንት ሊኖራቸው የሚገባ ማንኛውም ነገሮች አሟልተና ስንልህ ይህንም ሁሉ የተጨመረ ነው። ይህን ሁሉ ያካተላለን። ከአንተ ሊጠበቅ የሚችለው የምትፈልገውን የካሬ መጠን መምረጥ ይኖርብሃል። መርጣል። ባለ 2 መኝታ መርጣል። በጣም ጥሩ። ስለዚህ አንተ የምትፈልገው መግዛት የምትፈልገው ቅድመ ክፍያ 20% ከፍዬ ቀሪውን በ15 ዙር ክፍያ አጠናቅቃለሁ ነው ያልክ። ስለዚህ ቅድመ ክፍያ 20% ከፍለህ ትመጣለህ። ያንን ከፍለህ ውልህን መዋዋል ትችላለህ። በጣም አድርጌ አመሰግናለሁ። በቃ እሺ፣ አሁን ከእሷ ጋር ሄደን እንጨርሳለን። እሺ። እንግዲህ እኛ ቴምር ፕሮፐርቲስ እንባላለን። ምናልባት ስለ ድርጅታችን የምታውቅ ከሆነ በ8 ዓመት ውስጥ 7 ሳይቶችን አስረክበናል። እዚሁ አያት ላይ ብቻ ወደ 5 ሳይቶች አሉን ማለት ነው። እዚሁ ፊት ለፊት ገንብተን ያስረከብነው ሰዎች እየኖሩበት ያሉበት ሳይት አለ። እንዲሁም አሁን ያለንበትም ደግሞ በትንሽ ጊዜ ውስጥ የምናስረክበው ሳይት ነው። አያት ፈረስ ቤት ላይም ደግሞ አሁን እየገነባ ነው ኮንስትራክሽን ላይ ያለ ሳይት አለን። እንዲሁም ደግሞ አሁን ለሽያጭ ያወጣናቸው አዳዲስ ሳይቶች አሉ ማለት ነው። አሪፍ እና የምትተማመንበት አሪፍ ጥሩ የሚባል ሳይት ሪል ስቴት ላይ የመጣው ማለት ነው። በጣም አመሰግናለሁ። ያው እንግዲህ ዋናው ከምንም በላይ 2 ነገር ከእናንተ ማወቅ ፈልጋለሁ። አንደኛው እንዴት ነው ያከፋፍል ሂደቱ፣ 2ኛው ደግሞ አሰራራችሁስ ምን ይመስላል የሚለውን ታማኝነታችሁ ምን ይመስላል? በታማኝነታችን ጉዳይ ምንም ሀሳብ አይግባ ነው የምልህ። ምክንያቱም ኦልሬዲ ስማችን የሚታወቅ ነው። እንደነገርኩ በ8 ዓመት ውስጥ 7 ሳይቶችን ሰርቶ መጨረስ ማለት ትልቅ ነገር ነው። በጣም ትንሽ ጊዜ ነው፣ ግን ብዙ ሳይቶችን አስረክበናል እና ያ ሞር ታማኝነታችንን ያሳያል። የሚታዩም ነገሮች ናቸው፣ የተገነቡ ናቸው። ያየሃቸውም ሊኖሩ ይችላሉ በየቦታው የተለጠፉ። ቴምር የሚል አይተህ ከሆነ እዛው አያት ላይም ብቻ ሳር ቤት ላይም አይተህ ከሆነ አይደለ ብዙ ሳይቶች አሉን እና እምነት አለን። ምንም ችግር የለም። መገንባታችን እምነታችንን ያሳያል ለማለት ነው። አከፋፈላችን ደግሞ ደስ የሚለው ተመራጭ የሚያደርገንም እሱ ነው። አሁን አንተ እንዳልከኝ የምትፈልገው ረጋ ብለህ ቀስ በቀስ የምትከፍለው አይደለ? ስለዚህ ቀስ ብለህ የምትረከበው ቤት ነው የምትፈልገው ማለት ነው። ስለዚህ እነሱ ሳይቶች አሁን ለሽያጭ ያወጣናቸው አዳዲስ ሳይቶች አሉ። ሳር ቤትና አዋሬ ላይ የመኖሪያ አፓርትመንቶች ማለት ነው ለሽያጭ አውጥተናል። በ3 ዓመት ውስጥ ነው የምናስረክበው። ስለዚህ በ3 ዓመት ውስጥ ስናስረክብ አንተ ለአከፋፈል ምቹ ይሆንልሃል። ያ ማለት በ3 ዓመት ውስጥ ነው ከፍለህ የምትጨርሰው ማለት ነው።
ለአንተ የእፎይታ ጊዜ ያለው ማለት ነው አይደለም? ኦኬ። ግን ደግሞ አሁን ለምሳሌ እንዴት በምን አይነት መንገድ ነው መከፍለው ስልሽ እኔ ለምሳሌ ኖርማሊ በ3 ዓመት ውስጥ መክፈል ስላለብኝ ነው መከፍለው ወይስ ደግሞ የምትሰሩትን ስራ እያየሁ ነው መከፍለው? አሪፍ ጥያቄ። አሁን የምትከፍልበት ወይ ምንድነው ኮንስትራክሽን አሁን ልንጀምር ነው። ለሽያጭ ካወጣነው ሳይቱ ወደ 15 ቀን አካባቢ ነው። ስለዚህ ኮንስትራክሽን ስራ ልንጀምር ነው። ኮንስትራክሽን ስራ ጀምረን ስንጀምርና ልክ አንተ ቤቱን ስትገዛ የመጀመሪያው የምትከፍለው 20% ነው። አድቫንሱ ማለት ነው። ዳውን ፔመንቱ 20% ነው የምትከፍለው። 20%ቱን ከከፈልክ በኋላ በፕሮግረስ ሂደት ነው የምትከፍለው ማለት ነው። ቁፋሮ ሲጀመር አንደኛ ስላብ ሲሞላ ሁለተኛ ላይ ሲደርስ እያለ ያከፋፈል ሂደት አለው። ያ ማለት በ15 ዙር ነው የምትከፍለው ለ3 ዓመት ማለት ነው። ስለዚህ ውላችን ላይ አለ ይቀመጣል፣ በምን አይነት ወይ እንደምትከፍል። ሁለተኛው ፔመንት ምን ላይ ስንደርስ ነው፣ ሶስተኛው ፔመንት ምን ላይ ስንደርስ ነው፣ የመጨረሻው ስናስረክብ ቤቱን የመጨረሻው ክፍያ ትከፍላለህ ማለት ነው። ስለዚህ እያየህ ነው ግንባታችን ነው የምትከፍለው። ያ ሞር ለአንተ አሪፍ ነው፣ ለደንበኞቻችን አሪፍ ነው ብለን እናስባለን። ሌላው ያከፋፈል ፔመንት አለን። ያ ማለት ከ3 ሚሊዮን 400 ሺህ ብር በላይ ዲስካውንት የምናደርግበት አከፋፈል አለ። 3 ሚሊዮን 400 ሺህ ብር ያ ማለት የአንድ መኪና ዋጋ ዲስካውንት እናደርጋለን ማለት ነው። ይሄ ማለት ከምን ሲገዛ ነው እንደዚህ የሚደረገው? ይሄኛው እንዴት ነው ያደረግነው መሰለህ? ለደንበኞቻችን ምቹ እንዲሆን 100% ለሚከፍሉ ወይም ደግሞ የቤቱን ሙሉ ክፍያ ከፍለው ለሚጀምሩ ሰዎች 65-35 የሚባል አከፋፈል ነው ማለት ነው። ያ ማለት 35%ቱን እኛ ዲስካውንት እናደርጋለን፣ እርስዎ 65% ሲከፍሉ ማለት ነው። 35% ዲስካውንት እሱ ሞር ተመራጭ ያደርገናል። አሪፍም ነው አይደለ? እኔ አሁን ደግሞ አንተ እንዳልከኝ አዲስ ጎጆ ውጪ ነህ። ስለዚህ 35% ዲስካውንት ብናደርግልህ የአንድ ሱቅ ዋጋ ዲስካውንት አደረግንልኝ ቴምር ፕሮፐርቲስ ጋር። ያ ማለት ግን ደግሞ እዚሁ ጋር ማለት ነው በጣም ይቅርታ ያው ልገዛ ስለሆነ ነው የምከራከረውና 3.5 ሚሊዮን ሙሉ ክፍያ ለሚከፍል አልችልም። እሺ እንደኛ ደግሞ ቀስ ብሎ ለሚከፍልስ? ቀስ ብሎ ለሚከፍል የፎታ ጊዜ ነው የሰጠነው ለአከፋፈላችሁ ማለት ነው። እንዳልኩ እየተገነባ እያየኸው ነው የምትከፍለው። ዝም ብለን በዚህ ወር አምጣ በዚህ ጊዜ አምጣ የምንለው ነገር የለም። ሞር ደግሞ አሪፍ የሚያደርገው የእቃ ጭማሪን አያካትትም። እንትን ተወዷል፣ እንትን ጨምሯል፣ ስለዚህ እናንተ ጨምሩ የሚባል ነገር የለም። በኢትዮጵያ ብር ነው ውላችን። ስለዚህ እሱ አሪፍ ነው አይደለ? ከዚህ በፊት በነበሩት እንግዲህ ብዙ ስቴቶች ላይ ካለ እንግዲህ አይተህ ከሆነ የእቃ ጭማሪ ምናምን ሲኖር ኤክስትራ ብዙ የምታወጣቸው ክፍያዎች አሏል ከደንበኛ። እኛ ጋር ያ የለም። በኢትዮጵያ ብር ነው ውላችን የሚሆኑ። ስለዚህ ለአከፋፈል ለአንተ ምቹ ነው። በ15 ዙር ነው፣ የእፎይታ ጊዜ ነው። 3 ዓመት ጊዜ ከፍለህ ትጨርሳለህ። ለምሳሌ አሁን የቤቱ ጠቅላላ ዋጋ ስንት መስለህ 10 ሚሊዮን ቢሆን ከአንተ የሚጠበቀው 1 ሚሊዮን 500 ሺህ ብር ሊሆን ይችላል ቅድመ ክፍያው ማለት ነው። ስለዚህ ያ ማለት ከቀጣዩን ክፍያ ለመክፈል አንተ ከ4 ወር እስከ 6 ወር ሊወስድ ይችላል። ሁለተኛውን ፔመንት ለመክፈል፣ ሶስተኛውን ፔመንት ለመክፈል ያን ያህል ሊሆን ይችላል ማለት ነው የሚደርስበት ጊዜ። ስለዚህ ያኛው የእፎይታ ጊዜ ነው። ያ ሞር አሪፍ ነው። እንዳልከው ደግሞ እንደነገርኩ የ35% ዲስካውንት ተጠቃሚ መሆን እፈልጋለሁ የምትል ከሆነ 65% 100% ስትከፍል 35%ን እኛ ኦፍ እናደርግልህና እንዳልኩ ሱቅ መግዛት ትችላለህ። ገላን ላይ ደግሞ አሁን ለሽያጭ ያወጣነው አዲስ ሳይት አለ። በዚሁ አጋጣሚ ልንገር፣ አንተም ተጠቃሚ የምትሆን ከሆነ ገላን ላይ ወደ ኮንዶሚኒየም አካባቢ አስፋልት ዳር ነው G+5 የሆነ የንግድ ሱቅ ለሽያጭ አውጥተናል ከአፓርትመንቶቹ ጋር ማለት ነው። G+5 ነው። ከግራውንድ ጀምሮ እስከ አራተኛ ድረስ ሱቆች ነው የሚሆኑት፣ የንግድ ሱቆች። 5ኛ እና 6ኛ ላይ ጌም ዞን ነው የምናደርገው። ስለዚህ እዚህ ጋር ዋጋችን ስንት ነው ትገምታለህ? አሁን የንግድ ሱቅ አንተ በምታውቀው ዋጋ ስንት ይባላል? ያው እንግዲህ ብዙም የቤት እውቀት የለኝም፣ አዲስ ነኝ። እኛ ጋር አሁን ደስ የሚለው በ2 ሚሊዮን 500 ሺህ ብር ሙሉ ክፍያ የንግድ ሱቆችን እየሸጠ፣ ያም ማለት ደግሞ በቅድመ ክፍያው 500 ሺህ ብር ገላን ላይ የንግድ ሱቅ እየሸጠ ነው። ዋው! ለዛ ነው ያልኩህ። አሁን አንተ 35% ኦፈር የምትጠቀም ከሆነ እዛ ጋርም የሱቅ ባለቤት ለመሆን እድሉ አለ ማለት ነው። ስለዚህ ይሄኛው ሞር ደግሞ አሪፍ አማራጭ ነው ያስባለሁ። እጅግ በጣም ኦኬ። ስለዚህ አሁን ምን አይነት ሁኔታ ይደርሷል? ወይ ደግሞ እዚህ አሁን ያለንበት ይሄኛው ህንፃ ነው የሚሸጠው? ለዚህ ምንድነው አሁን ገንብተን የጨረስናቸው ሳይቶች ላይ ስቶክ ጨርሰናል። ሽያጭ እኛ ጋር ቶሎ ነው የሚያልቀው። አሁን ለታማኝነቱ ላልከው እኛ ጋር ሽያጭ በወጣ በ3 ወር በ4 ወር ውስጥ ሽያጭ ያልቃል። ያ አመኔታችንን ወይ ታማኝነታችንን ሰርተን ማስመስከራችንን ያሳያልና ሽያጭ ጨርሰናል።
እንደ ሳምፕል ግን የተገነቡ ስላሉ የተገነባው ቤት ምን ይመስላል የሚለውን ነገር ማየት ትችላለህ ማለት ነው። አንድ የስራ ባልደረባ ያለ እሱን ከሱ ጋር አገናኝሃለሁ። ወጥታ ያሉትን ነገሮች ታያለህ። በተጨማሪም ደግሞ የማሳየ የንግድ ሱቅ ይኖራል። ባየሁት ነገር በጣም ነው የተገረምኩት በእውነት በአጭር ጊዜ እሱ እንደነገረኝ ከሆነ በአጭር ጊዜ እዚህ ደረጃ ይደርሳል ብዬ አላስብም። ስለዚህ ይሄንን ነገር ደግሞ ባለቤቴን በእርግጠኝነት እንደምትወደው እርግጠኛ ነኝ። እሷን ሳላማክር ነው የቤቱን እንግዲህ ግዢ የፈጸምኩት። ለሰርፕራይዝ ስለሆነ ግን ደግሞ በጣም ቅናሽ ነው ስላልሽኝ ከቤቱን ባለፈ ደግሞ ሱቁንም ለምን አልሞክረውም ብዬ አስቤያለሁ። በጣም አሪፍ። ስለዚህ የሱቁም ደግሞ ዳውን ፔመንት የነገርሽኝ ከሆነ ስንት ነው ያልሽኝ? 500 ሺህ ብር። እሱንም ደግሞ እንከፍልና እንግዲህ አንድ ሰርፕራይዝ አደርጋታለሁ ብዬ 2 ላደርግ ነው። ስለዚህ ባለቤቴን ጠርቻታለሁ፣ ወደዚህ እየመጣች ነው። ስለዚህ እሷ ስትመጣ ግን አሁን ማሳያት ነገር እፈልጋለሁ። ከዚህ በፊት ካለቀም ሳይታችሁ ሊሆን ይችላል ምናምን አንድ ለእሷ ሰርፕራይዝ ማደርግበት ነገር ካላችሁ ብታሳዩኝና እዛ ላይ ሰርፕራይዝ ብናደርጋት ከእናንተ ጋር ግን የቤቱንም እንዲሁም ደግሞ የሱቁንም አግሪመንት አሁን ማድረግ እንችላለን። በጣም አሪፍ እንዳልከው ሱቁን ለሰርፕራይዝ ለእሷ ለማሳየት የምትፈልገውን ከዚህ ዝቅ ብሎ የሚገኘው ሳይታችን ጋር የንግድ ሱቅ ስላለ እዛ ሄደን እሷንም ማግኘት እንችላለን። በዛ እንተዋወቃታለን እኛ። ስለዚህ ውሉን እናድርግና የአፓርትመንቱንም የሱቁንም መዋዋል እንችላለን ማለት ነው። ደስ ይለኛል። እንኳን አብሮ ደስ አለን። ከኔ የሚጠበቀው ምንድን ነው? ስለዚህ ውላችንን አሳያለሁ። ውሉ ላይ መፈረም ይሆናል ማለት ነው። መፈረም ብቻ ነው? ሌላስ? ሌላ አለ? በቃ አይደል? የሁለቱንም ጨረስኩኝ። የሁለቱንም ጨርሰናል። እንኳን ደስ አለ። እንኳን አብሮ ደስ አለ። የህልምህ ማረፊያ የሆነበት ወደ ቲም ሪልስቴት ስለመጣ እንኳን ደስ አለ። ከልብ አመሰግናለሁ። ስለዚህ አሁን ወደ ሱቃችን ወደ ሰርፕራይዙ እንሂዳ። አብረን ሰርፕራይዝ እናደርጋታለን። እኛም የዚህ ሰርፕራይዝ እድል ስላገኘን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ይሄ የእናንተ ዕቃ ነው፣ ካልተሳሳትኩ የኔ አይደለም። አንተም እንሰጥሃለን ከፈለክ። እሺ ያው እንግዲህ ቤተሰቦች ሱቁ ጋር ደርሰናል። እንግዲህ ይሄን የመሰለ ይሄንን የምታዩትን ሱቅ ዛሬ እንግዲህ ከነሱ ጋር በመሆን ይሄን ሱቅ ያው እማ ከዚህ ቀደም ሽፎን እንደምትሰራ ታውቃላችሁ። ለሱም ማስፋፊያ እንዲሆናት ብለን ከቴምር ሪል ስቴት ጋር ከነሱ ጋር በመሆን ዛሬ እንግዲህ የዚህ ሱቅ ባለቤት ልናደርጋት ነው። በሚገባ እንኳን ደስ አለ። እንኳን አብሮ ደስ አለን። ሱቃችን እንግዲህ እንደምታዩት ይሄንን ይመስላል። ወደኋላ ብዬ ተስፋ አደርጋለሁ። ሰፊ ነው፣ በጣም አሪፍ ነው። አስፋልት ዳር ነው፣ ለገበያ በጣም ምቹ ሁኔታ ላይ ነው ያለው እና በእርግጠኝነት ወዷል ብዬ ተስፋ አደርጋለሁ። እንግዲህ ቤተሰቦች እናንተም ስታዩት እንደምትወዱት አልጠራጠርም። ኦልሬዲ በጣም ሰዓታችን ስለሄደ እሷም እየመጣች ስለሆነ እሷ ናት እንዴ መጣች? ዳይስ መታለች። በቃ ይኸው አንተ ትደበቅልኛለሽ፣ አንቺም እንደዛው። ልክ ስትገባ ይህንን ቆርጣ እንድትገባ ማለት ነው። ይኸው ሪባን አዘጋጅተናል ቤተሰቦች፣ እኔ ይዣት እመጣለሁ። ይኸው ምንም ነገር አልፈልግም ከአንቺ ምንም አይነት ምንም ኤሌክትሪክ አለ ከፍ ቀስ ብለሽ ቀስ፣ ችግር የለም እንዲህ አትፍሪ። ምን ሆነሻል? ወደ ግራ የምንታጠፈው ዛሬ የሚገርም ሰርፕራይዝ አለ ላንቺ ማለት ነው። ኧረ ገና ነው እንዴ ሆነሻል። እና ምንም ነገር እንዳትፈሪ፣ ዛሬ ላንቺ ያዘጋጀሁልሽ ትልቅ ሰርፕራይዝ አለ። አሁን ደርሰናል፣ ኦልሬዲ ደርሰናል። አትፍሪ፣ አይንሽን ገልጥልሻለሁ። ግን አይኔን ከመግለጤ በፊት በዚህ መቀስ የሆነ የምቆርጩ ነገር አለ። ችግር የለም አስገቢጣትሽ። ቆይ ለመቁረጣት ቸኩዬ እኔ ቆረጪ ስለሽ ትቆርጫለሽ። ቆይ 3 2 1 ቁረጭ።
ምንድን ነው? እንኳን ደስ አለሽ የኔ ፍቅር። አልቆረጥ አላለኝ። እንኳን ደስ አለሽ የኔ ፍቅር። ዛሬ እንግዲህ ለአንቺ ያበደ ስጦታ አዘጋጅተንልሻል። እንግዲህ ያው ምንድን ነው? እንኳን ደህና ቆየሽ። ከስጦታውም ውስጥ እንደምታየው ይሄ ሱቅ ከዚህ በኋላ ያንቺ ነው። ይሄ ሱቅ ከዚህ በኋላ ያንቺ ነው። ያቀልዳል ደግሞ። ለምን ቀልዳለሁ? ፍራንክ ምናምን አይደለም ወይ? ፍራንክ ኧረ ንገሯት። እንግዲህ ይህን የመሰለ ሱቅ ውድ ባለቤትሽ ከቲም ሪል ስቴት ያው አዲስ ሙሽሮች እንደሆናችሁ ነግሮናል እና ይህን የመሰለ ሱቅ እንደ ጥሎሽ ላበርክትላት ብሎ ለአንቺ ከቲም ፕሮፐርቲስ አቅርቦልሻል ማለት ነው። ሰፊ እኮ ነው በጣም ለኔ። እንደ ልብሽ ብትነግጅበት እንደ ልብሽ እየከፋፈልኩ ነው የማከራየው። ደስ አለሽ? በጣም ደስ አለሽ። እንዴት እንደዚህ ታደርጋለህ? በቃ አታልቅሽ። ደስ ይልሽ ነው እማ በቃ አታልቅሽ። አልጠብኩም እንደዚህ ሆናል ብዬ ለሳ በቃ የኔ ፍቅር እሺ፣ ማልቀስ የለብሽም እሺ። አሁን መደሰት መሳቅ ነው ያለብሽ እሺ። በጣም ደስ አለኝ እንጂ እንኳን ደስ አላችሁ። አመሰግናለሁ። የኛ ደንበኞች ስለሆናችሁ በጣም ደስ ብሎናል። በዚሁ አጋጣሚ ቤተሰቦች እንግዲህ በጣም ስሜታ ይሆናብኛለች። ለማንኛውም ለዛሬ ቆንጆ ቪዲዮ ይሄ ይመስላል። በቀጣይ እንግዲህ የቤቱን ስጦታ በቀጣይ ይዘንላችሁ እንመጣለን። መልካም ጊዜ፣ መልካም ቆይታ። ይመቻችሁ።